ምንድነው? ቡዳ ስንት ዓመት ነው ከያዝካት? 10 ዓመት 10 ዓመት ከያዝካት? አዎ። ምን አረካት? ራስዋ የሰማት ራስዋ እግሯ ልትሄድ እንደማትችል እና አይኗም ደግሞ እንደዚህ ማውጣት አይኗም ማውጣት። አዎ አዎ። ነጠላውን ቁጭ አድርገው። አይኗን ሁሉ ይዛታል። ታሳክካታለህ? አዎ እንደሱ ያርጋሉ። የገባኸው በአይኗ ነው በእግሯ? በራስዋ በፀጉሯ? አዎ። ድሮ ፀጉሯ ረጅም ነበር? ረጅም ነበር፣ ቆንጆ ነበር። በቃ ደስ ስለሚለኝ በቃ ባዶ አቆረሁት። ባዶ አቀረሁ? አዎ። የላትም፣ ምንም የላትም። አበናንከው? ሁሉም ሄደ በቃ። ቡዳ ሰይጣን ነው። ቡዳ ጋር እንትን ቡዳ ሰይጣን ነው። እስከ ቅርብ ጊዜ ድረስ ቡዳ የሚለው ቃል ትርጉም አልነበረውም። ሰይጣን ይሁን አጋንንት ይሁን እንኳን አናቅም ነበር። ምንድነው ቡዳ የሚለውን ነገር ማርክሲስቶች ሲመልሱ ዝም ብለው ነው፣ ባህላዊ ነው፣ ወጋዊ ነው ይላል። ሄደህ ትምህርት ቤት ስትማር ሰይጣን ምን እንደሆነ አይነግሩህም። ግን እነሱ ከበስተጀርባቸው ራሳቸው ቡዳዎች ናቸው። ፍልስፍናውን የሚመራው ራሱ ቡዳው። አንተ ግን ያደናቁራል። እዚህ ጅላጅሉን የተንጀላጀለውን ጅላጅሉን ዝም ብሎ እንዲቀበል ያደረጉትና ውስጡን በልተው ያሸክሙታል። ቲዮሪ ያሸክሙታል። ቲዮሪ መሸከም የኢትዮጵያን ወገኖቻችንን የጎዳ ነገር ነው። ዝም ብሎ ቲዮሪ መሸከም ምን ዋጋ አለው? ቲዮሪ መሸከም አይደለም፣ መለየት ነው። የመለያ ኃይል ያስፈልጋል። ነገሮችን መለየት ካልቻልክ ዝም ብለህ እድሜህን ለቀማኞች እና ለመንፈስ ዘራፊዎች ትጨርሳለህ። ቡዳ? አዎ ቡዳ ነኝ። እንዴት አግኝተህ በላሃት? እንጃ በምትሄድ በስራ ጊዜ ሳያገኛት በጣም። የት ሀገር ነው የበላሃት? እዚህ ሀገር ጀርመን ነው። ጀርመን የበላ? አዎ። የጀርመን ቡዳ ነው ወይስ ምንድን ነው? አዎ ያበሻ ነው። ያበሻ ቡዳ ነው? አዎ። ወንድ ቡዳ ሴት ቡዳ? ሴት ነኝ። ሴት ቡዳ? አዎ። ታቅሻለች አታቅሽም? እንጃ ታውቃለች። እሺ ተንበርክክ። 10 ዓመት ሙሉ አሰቃያት? አዎ። ሐኪም ቤት ስንት ጊዜ ትወስዳታለህ? ብዙ ጊዜ ሄደች። ሐኪም አላውቀውም። እሺ ብዙ ጊዜ ሐኪም ቤት? አዎ። ባለቤት አስቸገርኩት፣ ልጆችን አስቸገርኳቸው በል። አስቸገርኳቸው አማኛ ብዙ አትችልም። በል ባጥ ተዘጋጅሽ። ስንት ናችሁ? 10 ነኝ። 10 ቡዳ ነን። በል ባጥ ነው ተከሰውነት ውስጥ ቶሎ በል። አፍላይ ውጣ። አይ እንዲህ ነገር የለም። አፍላይ ተዘጋጁ። እሺ አንተ ና ቆይ ሸኝሃለሁ። እልፍ በል እዛ ጋር ሂድ። ይሄ ቡዳው ደግሞ ሌላ ተጽዕኖ ምንድነው? ልጆችን አብሮ ያያል። ለልጆችም ጠንቅ ይሆናል። ናግባ አታና አበጃ ወይ ምን ያቃጥላል? ምንድነው? ቡዳ። አንተም ቡዳ ነው? የት አገኘሃት? ኤርትራ። ለምን በላሃት? ቀኔ። ወንድ ቡዳ ሴት ቡዳ? ሰበይቲ ቡዳ። እሺ እዚህ ተበርከ። ስንት ዓመት ነው ከበላሃት? 17 ዓመት። ምኗን ነው የበላሃት? ምኗን ነው የበላሃት? ቆይ ስነ ስርዓት። ምኗን ነው? አይኗን ነው የበላህ? ፊቷን ነው የበላህ? አይና፣ ፀጉራ፣ መልክዓ፣ ሕቋ፣ ኢዳ አብዝለ ሰንሰለት አለ። በሰንሰለት አብዝለ ሰንሰለት በወርቅ ነው የገባው? ወርቅ ሁሉ ይጠፍእ። ወርቅ ትገዝእ ይጠፍእ፣ ክዳውንቲ ይጠፍእ፣ አስቤዛ ትገዝኦ በዚህ ሕዛ ከይትሰርሖ መታን በዚህ ሕዛ ቢለ በቃ ድኺመ። ስንት ናችሁ ጠቅላላ? አብ ሁሉም አብሮማ ወፅኦም ኣነ ሓደ ኣነ አብሮማ ሁሉም ወፅኦም ኣነ ሓደ። መጽሐፍ ንምንታይ መጽሐፍ ጌርካ ይሁና ታዲያ ንምንታይ መጽሐፍ ጌርካ? እሺ ተዘጋጅ። እሺ ና አንተ ቆይ። ወይኔ ምንድነው? ወደዚህ መተት
ስንት ዓመት ነው ካስካት? 7 ዓመት። ምን አረካት እንዴ? እንደፈለግን ነው የምናረጋት። አትጠራራ። እንደፈለግን ነው። ምን አረካት? ምን አረካት? ወይኔ ውስጧ ላይ ገብቻ አስጨንቃታለሁ። አይምሯ ላይ ትሬን ውስጥ ግቢ። እሺ ቀጥበልና ቁም። እነግራታለሁ። እንደ እህቷ ሬሷ እንዴት እነግራታለሁ? እህቷ ሞታለች? እኛ ነን። እሺ እንዴት ያደረገው? እኛ አይምሯ ላይ ገብተን እናስጨንቃታለን፣ ተስፋ እናስቆርጣታለን። እሺ በቃ እህቷ ስትሞት እግዚአብሔር የለህም ብለን አስጣርናት። በቃ የኛ ግዛት እኛ ነን የምንገዛት። አሁን ግን መስገዱን ጀመረች። እግዚአብሔር የለህም አሰኛት። አዎ እህቷን ስንወስድባት እሺ እህቷ ኩላሊቷን እናስቀድስነት። እህቷ ደግሞ አማኝ ናት። እመቤቴ እያለች ሞተች። የእሷን መጎዳት አይተን እኛ ስችላ ገባን። አይምሯን ማጨናነቅ ነው። ለምን እግዚአብሔር የለም አሰኛት? እህቷን ወሰድንባታ። ወደዚህ ተናገር። እህቷ ወሰድንባት። እሺ ታዲያ እናቷን ደግሞ የጭንቅላት እኛ ነን አስቆረጥ ነው። መተት ነው? አዎ መተት። በቤተሰቡ ዛሩ የለም? የለም። በቤተሰቡ የገባን መተት። ስንት ናችሁ? ሁለት። ሰይጣን አጋንንት የደፍተራ ሰይጣን አጋንንት ነን። ሰይጣን ስንት ዓመት ነው ከጋስካት? እሷን 6 ዓመት። ተመርክ ተስተካከል። አንተ ግባ እንጂ የነበርክ ቶሎ በል። ይሄ ማማረር የተገኘውን አጋጣሚ ሁሉ ይጠቀምበታል። ከአቅማችን በላይ ያው እንግዲህ ፈረንጆቹ ሲሳደቡ እንሰማና በዛው እንቀጥላለን። ፈረንጆቹ ሲቀልሉ እንሰማና በዛው እንቀጥላለን። ብቻ ከፈረንጅ ከተነሳ ሁሉ ነገር ለኛ እውነተኛና እርግጠኛ ነው። አሁን እንኳን ይኸውላችሁ ጣሊያን ሄደን ነጮቹ ሲጮሁ ጊዜ አዲስ አበባ ያሉት አመኑ። እስከ ዛሬ ድረስ ለካ እውነት ነበረ እንዴ? አንዴ ቃልቻ ነው፣ አንዴ ጠንቋይ ነው፣ አንዴ ምንድን ነው ሲሉ ኖረው እውነት ነው እንዴ ለካ አለ ነጩን እያለ። አንተ ነጩም ጮኸ እኮ ይላል። እና ታዲያ ነጩ ምንድን ነው? እና የኛ ነገር ግራም ያጋባን ነገሩ እርግማን ስለተሸከምን እዚህም ሆነን እንኳ ያው አስቸጋሪዎች ነው። እዚህም ተሰደን መከራም እያየን ቢሆን በጣም ተንኮለኞች፣ በጣም ግፈኞች አሉ። በጣም የብዙ ዘመን ግፍ የተሸከሙ አንደበታቸው መራራ የሆነ ተጨማሪ የግፍ ዘመናቶችን ለማቆየት የሚታገሉ ምላሳቸው ላይ ዕዳ ያለባቸው ብዙ ሰዎች አሉ። በል ተዘጋጅ። ወጥና በል አብለውጣ ተዘጋጅ። አብላይ በኢየሱስ ክርስቶስ ስም በል አንድ ቀን በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ 7 ጩኸት ለማድመጥም ጊዜ አላገኙም። ማነሽ ማነሽ? ለተብርሃን ነኝ አባባዬ፣ ለተብርሃን ተነሽ። አንተ ውረድ። እየጨነቀኝ ነበር። እስቲ ነው እግዚአብሔር የለም ብለሽ ነበረ? አዎ። ለምን? አብሮ አደጌ ነበረች ስትሞትብኝ ተስፋ ቆረጥኩኝ። እንዴ ታዲያ ሞት ተስፋ ያስቆርጣል እንዴ? ሰው ሞኝ ነሽ እንዴ? አዎ አውቄያለሁ። አሁን ቆየሁ እኮ ወደ እግዚአብሔር ከቀረብኩ። ያው ድሮ ግን ጥሩ አልነበረ። ኖረን እየሞትን አይደል እንዴ? ምን የሚገርመው እየኖርን የሞትነውን አታስታውሱ? እንዴት እንደሆነ እኮ ግራም ያጋባ ነው። እግዚአብሔር ይስጥልኝ። አይምሮ እየጨነቀኝ ነበር። ራስሽን ትፈቱኝ ይልሻል። ትሬን ውስጥ ግቢ ይለኝ ነበር። ትሬን ነው ግቢ የሚልሽ? አዎ ይገፋኝ ነበረ። ለምን ራስሽን አታጠፊም እያለ ጠዋት ደግሞ ትምህርት ቤት ሲሄድ ያስጨንቀኛል። ትሬን ስጠብቅ እዛ ግቢ ምን ታደርጊያለሽ ይለኝ ነበረ።
ምን ታደርጊያለሽ ነው የሚልሽ? አዎ እህትሽ ሞተች ታገኛታለሽ ይለኛል። እህትሽን ታገኛታለሽ አንቺም ከሞትሽ ይለኛል። ናፍቄያት ስለነበረ እሷን ለማግኘት መሞት ፈልግ ነበር። እሷን ለማግኘት ለመሞት? አዎ እንደዛ ይለኛል። የሚገርም ምክር ነው የሚመክራት። እስቲ ተመልከቱ፣ አስተውሉ። ይሄ ድራማ አይደለም። ነገ ለአንተም እንደዚህ ይልሃል። ዛሬ የእሷ ጉዳት ያንተ ካልሆነ አሁንም ቢሆን አስቸጋሪ ነው። እሺ ከዛ በኋላ ግን እናቴ እንደዛ ስትሆንብኝ ደግሞ ወደ እግዚአብሔር ቀረብኩኝ። እምቢ አለኝ። ግን አባ የጀኔቡ እሳቸው ይጸልዩልኝ ነበር። እሳቸው ጋር ንስሐ ገባሁ። ደህና ነኝ። በርቻ። በተለይ አረብ ሀገር ያላችሁ እህቶች እግዚአብሔር ይባርካችሁ፣ ገንዘባችሁን እግዚአብሔር ይባርክላችሁ። ባላችሁ ጸጋ በጉልበታችሁ ተጠቅማችሁ ገንዘብን በመርዳት እንዲሁም ዕውቀታችሁን በመመገብ እናቴን ማስቆረብ እፈልጋለሁ፣ ወንድሞቼን ማስቆረብ እፈልጋለሁ ብለው እኔንም ይልካሉ፣ ወንድሞቻቸውንም ይልካሉ፣ ጎረቤትም ይልካሉ። ከከተማ ደግሞ ማያውቁትን ሰው ዝም ብለው በወንጌል ብቻ የሚያውቋቸውን የኔን ተማሪዎች ሂድና ገጠር እናቴ እንደዚህ አይነት ቦታ ነው የምትኖረው፣ ይሄንን ልብስ ስጣት፣ ይሄን ገንዘብ ስጣት፣ ይሄንን ትምህርት ስጣት ብለው ቤተሰቦቻቸው ጋር የማያውቁትን የወንጌል ወንድማቸውን በገጠመኝ ብቻ የሚያውቋቸውን ወንድሞቻቸውን እየላኩ ስንቶቹን አስቆረቡ። አረብ ሀገር ያሉ እህቶች አያችሁ፣ እግዚአብሔር ለዚህ ቀን ነበር ያስቀመጣችሁ። ልክ እንደ ንዕማን የሚባለው የሶሪያ መቶ አለቃ ወይም የንጉሱ ተላላኪ ማለት ነው፣ በለምጽ የተመታ ነበረ። ግን ለምጹን ለማስወገድ እግዚአብሔር በቤቱ የቤት ሰራተኛ ያስቀመጠለት እስራኤላዊትን ነው። እሱ ሶሪያዊ ነው፣ የቤት ሰራተኛው ደግሞ እስራኤላዊት ነች። ከሚስትየዋ ጋር ስታወራ ባለቤትሽ አሳዳሪ ጌታዬ እኮ ለምጹ ይጠፋለታል፣ አገሬ ቢሄድ ኤልሳ የሚባል ነብይ አለ፣ እሱ ጋር ቢሄድ እኮ ለምጹ ይጠፋለታል ብላ ነገረቻት። እሺ ብላ ላከችው። መጣ፣ ለምጹ ተወገደለት። እንዲያውም ከለምጽ አልፎ ወጣት ወንድ ሆኖ እድሜው ራሱ አጠቃላይ ወጣትነቱ ተመልሶለት ነው ወደ አገሩ የተመለሰው በነፃ ምንም አይነት ክፍያ ሳይከፍል። የሚገርማችሁ ያቺ የቤት ሰራተኛ እስራኤላዊት ተማርካ በጦርነትም ሊሆን ይችላል፣ ስራ ልትሰራ ወዳ ፈቅዳም ሊሆን ይችላል፣ ብቻ ወደ ሶሪያ ሀገር ሄዳ፣ ዛሬ ሶሪያ እንግዲህ ብዙ ኢትዮጵያኖች አሉ አይደለም በቤት ሰራተኝነት፣ ወደዛ ሀገር ሄዳ የአገሩን ከንቲባ መቶ አለቃውን ከለምጽ ያዳነችው እግዚአብሔር ይችል ልጅ እዛ ቤት ያስገባት ለበጎ ነው ማለት ነው። እና እናንተም እህቶች ወንድሞቻችን በአረብ ሀገራት ያላችሁ፣ በየትኛውም በአውሮፓም በአሜሪካም ያላችሁ፣ በሁላችሁም በአጠቃላይ ከኢትዮጵያ የወጣችሁ ከገጠር ወጣችሁ ከተማ የተቀጠራችሁ በሙሉ እናትና አባታችሁን፣ ቤተሰቦቻችሁን፣ ወንድም እህቶቻችሁን፣ ባላችሁንም ሚስታችሁንም ጨምር ለማዳን የምታደርጉት መፍጨርጨር እግዚአብሔር የሚመለከተው ስለሆነ እንዳታቆሙ። በጣም 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 ትልቅ ስራ እየሰራችሁ እንደሆነ ያየሁትና ወደ ገጠር በመሄዴ እንዴት እንደተጠቀምኩኝ በጣም ብዙ እህትና ወንድሞች ውጭ ሀገር ሆነው በስልክ ብቻ ነው ስራ የሚሰሩት። ስልክ በቃ ገንዘብና ስልክ፣ ገንዘባቸውና ስልካቸው ትልቅ ስራ እየሰራ ነው። እኔ እንኳን እዚህ ሆኜ ያልሰራሁትን ስራ ሰርተው ነው ማገኛቸው። የኔ ስራ መሄዶ ማየት ነው፣ ገጠመኙን ሰምቶ ማቅረብ ነው። አሁን ማሳሰበው እንዲያውም ስራዬን እየቀማችሁኝ ነው፣ አገልግሎቴን እየቀማችሁኝ ነው። ጥሩ ነው። ያ ማለት እያገዛችሁኝ ነው ማለት ነው። እፎይታ እየሰጣችሁኝ፣ ረፍት እየሰጣችሁኝ ነውና እግዚአብሔር ይባርካችሁ። ተባረኩ። ይሄን እንድል የሚያደርገኝ ምንድነው? በአንድ ጊዜ አንድ ሰፈር ውስጥ 7 እናቶች ጨሌ ጥለው ተጠርቼ ነው የሄድኩት። ጨሌ ጥለናል፣ እናቶቻችንን ጨሌ ያስጥለናል። ህዳር ወር ሲመጣ ለመንፈሱ ቡና እያፈሉ፣ ሰኔ ወር ሲመጣ፣ መስከረም፣ ክረምት፣ የተለያዩ ወቅቶች ሲመጡ ለመንፈሱ ቡና እያፈሉለት ብዙ ነገር ያደርጉለታል። መገበሪያ ስንዴ ሁሉ እየወሰዱ የማያደርጉት ኮተት የለም። በቤታቸው ውስጥም ፍየል እያረዱለት፣ ብዙ ዶሮ እያረዱለት ለራሄሎ የማያደርጉት የለም። ሮሃኒያ የምትባል ሰይጣን ደግሞ አለች ወደ ወሎ መስመር አካባቢ ብዙዎቹን ዶሮዎችና በጎች የፈጀች እና እንዲህ አይነት መናፍስቶች በጣም ብዙ ወጣት እህትና ወንድሞቻችንን ሊያበላሹ ሞክረው በቁጥጥር ውስጥ የዋሉት በማዳመጥና በመንቃት ነው እንጂ ወንጌል ብቻ የሚያስተምሩ ወንድምና እህቶቻችንን ወይም ደግሞ ወንጌል ብቻ የሚያስተምሩ መምህራንን በመስማት ብቻ አይደለም ይሄ ነገር የሚመጣው፣ ጠላትን በማወቅም ጭምር ነው። አረብ ሀገር ያላችሁ እህቶቻችን በጣም የምትገርሙኝ አንድ ነገር ልንገራችሁ። እናታችሁ እንዴት ታመልክ እንደነበር፣ አባታችሁ ምን ያመልክ እንደነበር ስለምታውቁ አይደለም እንዴ የኛን ትምህርት በደንብ የምታዳምጡት? ያንን ስለምታውቁ እኮ ነው ወደ ገጠርም ሰው ልካችሁ እናቴን አስቆርቡልኝ የምትሉት።
ጨሌውን አስጥሩልኝ መምህር ብላችሁ የምትልኩ። ስለዚህ ተልኳችሁን ፈጽማለሁ። እኔ ምንም አርፌ አላውቅም። 2017ማ ብዙ ቦታ ነው የሄድኩት፣ ብዙ ገጠር። ግን እናንተ የእናትና የአባታችሁን ሕይወት ስለምታውቁ ነው ይሄንን ነገር በተግባር የምትፈጽሙት። ይሄ ያልገባቸው መምህራን፣ የማህበራዊ ሚዲያ ቲክቶከሮችና ዩቲዩበሮች አጠቃላይ አውቃለሁ የሚሉ ሃይማኖታቸውን ስለሚያውቁ የሚመስላቸውና ተቆርቋሪ መስሎ እኛን የሚተቹን ሰዎች እንዴት በገባቸው እናንተ የምታረጉት ነገር። እናንተ የገባችሁ ነገር ቢገባችሁ እንዴት ጥሩ ነበረ። ምክንያቱም ቤታችሁ ውስጥ እንዴት ከእናታችሁ ጋር ቡና ስታፈሉ እንደነበር፣ እንዴት ስትካድሙ እንደነበረ መረጃው እናንተው ራሳችሁ ናችሁ። እኛ የምናወራው ነገር የሚገባችሁም እናንተው ናችሁ፣ ሌላ ማንም አይገባውም። ለዚህ ነው ሰብስክራይባችን ያልጨመረው። በጣም ጥቂት ሰዎች ናቸው የሚረዱን የምንለው ለዚህ ነው። ቀልድ አይደለም የምናቀርበው፣ ጨዋታ ፌዝ አይደለም፣ ወይም ፖለቲካ አይደለም፣ ወይም ደግሞ መዝናኛ ፕሮግራም አይደለም የምናቀርበው። ሲሪየስ የሆነ የላይፍ ጉዳይ ነው። የህይወት ጉዳይ ከሆነ ደግሞ የሚሰሙን በጣም ጥቂት ናቸው። የሚያላግጥ በጣም ብዙ አለ። ችግር የለውም ሲገባው አንድ ቀን ሲረዳ። አሁን አንድ በጣም ይሰድበን የነበረ ሰው በዩቲዩብ ላይ ማለት ነው ደውሎ መምህር በጣም ይቅርታ አለኝ። አንድ ቀን ራሱን ይገልጣል፣ እንግዲህ ይፋ ይወጣል። መምህር እናቴ ላይ ችግር እንዳለባት አወቅኩኝ። ይሄ ሁሉ እናንተን ስሳደብ ለምንድን ነው ያን ልጅ የምትሰድበው? እኔ አንተ እንዴት እንዳሳደግኩ ጠፍቶህ ነው? ይሄን ሳታቀርተህ ነው ብዬ ስለው ብላ ስትለኝ እናቴ ምንድን ነው አድርገሽ ያሳደግሽኝ? እኔ አላውቅም፣ እኔ ከአንቺ ጋር በሰላም አደጌን ነው የማውቀው። አይ በልና ልንገርህ ብለው ቁጭ አድርገው እነ መምህር ተስፋ የሚያወሩትን ከጎረቤት እጄ ሰምቻለሁ። ልጅሽ የሚሳደበው ማንን ነው ብለው ጠየቋቸው እናትየዋን። እንግዲህ ሲናገሩ ራሳቸው እኔ ወልህ የነ መምህር ተስፋዬን ትምህርት ማዳመጥ የጀመርኩት በጎረቤት ጥሪ ነው። ማንን የሚሳደበው ልጅሽ አሉኝ። ማንን ተሳደበ ስላቸው እንዴ የምታመልኪውን አዳልሞቴን፣ ጠቋርን፣ ወሰንገላን፣ ራሄሎን አልነበር የምታመልኪው? ልጆችሽን በዚህ አልነበር እንዲያሳደግሽው እየካደምሽ? ይሄንን እንዴት አያውቅም ይሄ ልጅ? አይ እሱ ያደገው አያቱ ጋር ነው። ስለዚህ ይሄ ልጅ ምንም በማያውቀው ገብቶ እነዚህን መምህራን እየተሳደበ ነው። ቁጭ አገሽ አስተምሪው፣ ካልነገርሽው አይገባውም። ለማንኛውም አንቺ መጀመሪያ ማዳመጥ አለብሽ ብለው እኔን አሰምተውኝ አልቅሽ ለካ ሁሉ የምትንከራተተው ይሄ ሁሉ አረብ ሀገር ተሰደህ በረሃ ላይ ያ ሁሉ ብር አምጪ ብለህ ክፈሉልኝ ብለህ እንዴ ስትንከራተት የነበረው አረብ ሀገር ሰው ሀገር ሄደህ ያ ሁሉ መከራ የደረሰብህ እስር ቤትም ገብተህ ችግር ውስጥ የገባኸው በዚሁ በኒው ተንከራታች መንፈስ ነው፣ አንከራታች መንፈስ ነው። እና እንደው ትዳር ያዝ ስልህ አግባ ስልህ ይሄን አርግ ስልህ የምትሰጠኝ ምክንያት ግን ይገባሃል አሉት እናትየው። እና እናቱን ለመጀመሪያ ጊዜ በጽሞና ነው ያዳመጣቸው። በደንብ ስማኝ፣ አንተ ብትቃወማቸው እኔ ግን ያወሩት ነገር ትክክል ነው ብዬ አንተን እከራከራለሁ። ያሳደኩህ በእነሱ ነው። ምንም እንኳን እኔ ጋር ባታድግም አያትህ ጋር ሄደህ ብታድግም የኔ እናት ግን አንተን ያሳደገችህ ደግሞ እኔ ቤት ውስጥ ባለው ጨሌ ነው። ምንም የምታውቀው ነገር የለም። እሷ ለኔ ጨሌውን ከሰጠችኝ በኋላ ነው አንተ እሷ ቤት ሄደህ መኖር የጀመርከው ብለው ይሄንን ይሰድበን የነበረውን ሰው በቲክቶክ በዩቲዩብ ማለት ነው ቁጭ አድርገው እናቱ ነግረውት የኛን ትምህርት እንዲያዳምጥ አድርገውት ደውሎ ይቅርታ ጠየቀ። ለምን እንዴት እንዳደገ ሲያውቅ እና ወንጌል መጥቀሱ የቅዱሳንን የሐዋርያትን መጻሕፍት ብቻ ገልጦ በማንበቡ አይደለም የሚመጣው። ይሄ ጉዳይ በመመርመርም ዘመኑን በመዋጀትም የአባቶቻችንን ስንክሳርና ገድሉን በመጎብኘትም ጭምር ነው። እና ቤተሰቦች ውጤታማ እየሆንን ነው። አዎ ውስጡን ስር እየሰደደ እየሄደ የባዕድ አምልኮ ጨሌው ምኑ ማስጣል የሚቻልበት ትምህርት እየተዘረጋ ነው። አዎ የዛን ያክል ዲያቆናት ካህናት እያዳመጡ ቢሆንም በከፊል ደግሞ እኛን የሚቃወሙና የሚሰድቡ ገና መምህር ግርማ የሚለው ነገር ሲነሳ ወይም መምህር ተስፋዬ የሚያጠምቁ አባቶች የሚባል ነገር ሲነሳ አብሿቸው የሚነሳባቸው ደግሞ ሰዎችም አልጠፉም። ስንሄድ ወደ ገጠር ክልል የሚገላመጡን ውጡልን ከዚህ የሚሉን አልጠፉም። ልክ ኢየሱስ ክርስቶስ ወደ አንዲት ከተማ ሄዶ በመቃብር ስፍራ ላይ ይጮህ የነበረን አንድን ሰው ሲፈውሰው እላዩ ላይ ያሉትን አጋንንቶች ውጡ ሲላቸው ወደ አሳማዎቹ ገብተው አሳማዎቹ ገደል ገቡ ነው የሚለው። አጋንንቶች የገቡባቸው ሰዎች ገደል ነው የሚገቡት። ስለዚህ አጋንንት ሲደነብር እንዴት እንደሚያደርግ በአሳማዎቹ ማየት ይቻላልና
የነዛ የአሳማዎቹ እረኞች ግን ውጣልን፣ ሂድልን፣ ከሀገራችን ከዚህ ሰፈር ውጣልን ብለው ነው ኢየሱስ ክርስቶስን የሰደቡትና ያባረሩት። አያችሁ፣ ሰው ሲድን አይወዱም። አሳማዎቻቸው ገደል ስለገቡ ግን ቢዝነሳቸው ተነካባቸው። አሁንም ያሉት ደብተራዎች እንደዛ ናቸው።